የአርሰናሉ የኋላ መስመር እግር ኳሰኛ ሪካርዶ ካላፊዮሪ ከሪያል ማድሪድ የቀረበለትን የዝውውር ጥያቄ እንደማይቀበለውና ፍላጎቱ በሻምፒዮኑ ክለብ መቆየት መሆኑን ማሳወቁ ተሰምቷል። ይህ ምላሽ ሪካርዶ ካላፊዮሪ ለአርሰናል ያለውን ጥልቅ ፍቅር፣ ታማኝነትና በክለቡ ውስጥ ያለውን የረጅም ጊዜ ራዕይ በግልጽ የሚያሳይ እጅግ አስደናቂ ውሳኔ ነው። እንደ ሪያል ማድሪድ ያለ የዓለም እግር ኳስ ቁንጮና ስኬታማ ክለብ የዝውውር ጥያቄ ሲያቀርብ አይሆንም ብሎ ውድቅ ማድረግ ለማንኛውም ተጫዋች ቀላል አይደለም። ለብዙ ተጫዋቾች የሪያል ማድሪድ ነጭ ማሊያን መልበስ የመጨረሻ ህልም ተደርጎ ይወሰዳል። ሆኖም ካላፊዮሪ ይህንን ብዙዎች ወርቃማ እድል ብለው የሚቆጥሩትን አጋጣሚ ወደ ጎን ትቶ በአርሰናል ለመቆየት መወሰኑ ለሱ የእግር ኳስ ህይወት ትርጉሙ ልዩ መሆኑን ያሳያል። እሱ የመረጠው የተዘጋጀ የድል ጎጆ መግቢያ ሳይሆን ከአርሰናል ጋር አብሮ ታሪክ መጻፍንና ከሰሜን ለንደኑ ክለብ ጋር የእንግሊዝና የአውሮፓ ቁንጮ መሆንን ነው። ከዚህ ባሻገር ውሳኔው ካላፊዮሪ በዋና አሰልጣኙ ሚካኤል አርቴታና በክለቡ የወደፊት ጉዞ ፕሮጀክት ላይ ያለውን ጽኑ እምነት ይመሰክራል። በአርሰናል ውስጥ እየተገነባ ያለው ወጣት ተራማጅና የአሸናፊነት መንፈስ የተሞላበት ስብስብ እሱም ሙሉ በሙሉ እንደማረከው ያሳያል። ካላፊዮሪ ራሱን የዚህ ታላቅ ግንባታ ምሰሶ አድርጎ ይመለከታል። የወደፊት ስኬቱንና እድገቱንም የሚያየው በኤምሬትስ ስታዲየም ሳር ላይ ብቻ እንደሆነ በተግባር አረጋግጧል። ካላፊዮሪ አርሰናልን ከተቀላቀለበት ጊዜ ጀምሮ በደጋፊዎች ዘንድ ያገኘው ፍቅርና አክብሮት በልቡ ውስጥ ትልቅ ቦታ ይዟል። የኤምሬትስ ደጋፊዎች የሚሰጡት ስሜታዊ ድጋፍና ለሱ ያላቸው አድናቆት በገንዘብ ወይም በሌላ ክለብ ዝና ሊተካ የማይችል የቤት አምሳል ስሜት ፈጥሮለታል። ከማድሪድ ለቀረበለት ጥያቄ የሰጠው ምላሽ ለደጋፊዎቹ ፍቅር የከፈለው ታላቅ የክብር ስጦታ ነው። በእግር ኳስ ዓለም ውስጥ የሪያል ማድሪድ ጥሪ እንደ ሳይረን ድምጽ ማራኪና ሊቋቋሙት የማይችሉት እንደሆነ ይታመናል። ሆኖም ለሪካርዶ ካላፊዮሪ የኤሚሬትስ ስታዲየም ዝማሬ ከማድሪድ የክብር ጩኸት በላይ በልቡ ውስጥ ጎልቶ ተሰምቷል። ካላፊዮሪ ለቀረበለት ጥያቄ የሰጠው ምላሽ ተራይ ኮንትራት ታማኝነት አይደለም፣ የልብ ምርጫ እንጂ። እሱ በማድሪድ ሰማይ ስር ከሚበሩ ደማቅ ከዋክብት አንዱ ከመሆን ይልቅ በለንደን ጭጋግ ውስጥ ከአርሰናል መድፈኞቹ ጋር ታሪክን በደምና በላብ መጻፍን መርጧል። ይህ ውሳኔ የሚያሳየው ካላፊዮሪ የአርሰናልን ማሊያ የሚለብሰው በላዩ ላይ ስሙ ስለተጻፈ ብቻ ሳይሆን ከማሊያው በስተጀርባ ያለው የክለቡ ክብርና መንፈስ በደም ስር ውስጥ ስለሰረጸ ጭምር ነው። እውነተኛ ፍቅር ፈተና ሲገጥመው ይጸናል። ማድሪድ በደጃፉ ላይ ሲያንኳኳ ካላፊዮሪ አይኑን ሳያቅበዘብዝ ወደ መድፈኞቹ አርማ ተመልክቶ ቤቴ እዚህ ነው ብሏል። ይህ ለክለቡ ለአሰልጣኙና ለደጋፊው የተበረከተ ታላቅ የፍቅር ስጦታ ነው። መድፈኞቹም ይህንን ውድ አልማዝ ለብዙ ዓመታት በክብር እንደሚንከባከቡት ጥርጥር የለውም። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒሆ ወደ ሪያል ማድሪድ ተመልሰው ክለቡን መረከባቸውና የመጀመሪያ ምርጫቸው አድርገው ሪካርዶ ካላፊዮሪን መሻታቸው ስለ ተጫዋቹ የአሁኑ ብቃትና ታላቅ አቅም እጅግ ብዙ ነገር ይናገራል። ሞሪኒሆ በተለይ ጠንካራ ታክቲካዊ ግንዛቤያቸው ከፍተኛ የሆኑና በመከላከል ረገድ ፍጹም ስብዕና ያላቸውን ተከላካዮች በመምረጥና በመቅረጽ ይታወቃሉ። ስለዚህ ሞሪኒሆ ካላፊዮሪን በብርቱ መፈለጋቸው ተጫዋቹ በዓለም እግር ኳስ ካሉ ምርጥ የዘመኑ ተከላካዮች ተርታ መሰለፉን ትልቅ ማረጋገጫ ነው። ካላፊዮሪ በአርሰናልና በጣሊያን ብሔራዊ ቡድን ባሳየው አስደናቂ ብቃት ዙሪያ የተለያዩ ታዋቂ ዓለም አቀፍ ስፖርት ሚዲያዎች ትንታኔዎችን ሰጥተዋል። ሚዲያዎች ካላፊዮሪን በዘመናዊ የእግር ኳስ ውስጥ እምብዛም የማይገኙ ልዩ ብቃቶች ስብስብ አድርገው ያወድሱታል። ዘአትሌቲክ ካላፊዮሪ ተራ ተከላካይ አይደለም፣ እሱ ዘመናዊው ኢንቨርተር ተከላካይ መሆን ምን ማለት እንደሆነ ፍጹም ማሳያ ነው። በግራ መስመር ተከላካይነት ሌፍት ባክ መጀመር ይችላል። ነገር ግን ጨዋታው ሲቀጥል ወደ መሃል አማካኝ ቦታ በመግባት የኳስ ስርጭቱን ይመራል። ይህ ሁለገብነቱ ለአሰልጣኞች ታክቲካዊ ተለዋዋጭነት ይሰጣል ሲል ገልጾታል። ስካይ ስፖርትስ ደግሞ በኳስ ቁጥጥር ላይ ያለው መተማመን እና ኳስን ከኋላ መስመር ወደፊት ይዞ የመውጣት ብቃቱ እጅግ አስደናቂ ነው። ተከላካይ ሳይሆን የክንፍ አማካይ ወይም ፈጣሪ አማካይ ነው የሚመስለው በሚል አወድሶታል። በተለይ ከዩሮ 2024 ጀምሮ የጣሊያን እና የዓለም ሚዲያዎች እሱን ካለፉት ታላላቅ የጣሊያን ተከላካዮች ጋር ያነጻጽሩታል። የጣሊያኑ ጋዜጣ ዲሎ ስፖርት ካላፊዮሪ በክላሲክ የጣሊያን መከላከል ጥበብና በዘመናዊው የኳስ ቁጥጥር ፍልስፍና መከላከል የተፈጠረ ድልድይ ነው። በአየር ላይ ኳሶች ያለው የበላይነትና በአንድ ለአንድ ግንኙነቶች ላይ ያለው ጥንካሬ የፓኦሎ ማልዲኒና የአሌሳንድሮ ኔስታን ትዝታዎች የሚቀሰቅስ ነው ብሎታል። ስፔን በበኩሉ ሞሪኒሆ ሁልጊዜም በሜዳ
በሜዳ ላይ ተዋጊና ታክቲካዊ ዲሲፕሊን ያላቸውን ተጫዋቾች ያከብራሉ። ካላፊዮሪ ደግሞ ያንን የጣሊያን የተከላካይነት ባህሪ በተግባር የሚያሳይ ጨዋታን በሚገባ የማንበብ ከፍተኛ ችሎታ ያለው ተጫዋች ነው ሲል ገልጾታል። ጣሊያናዊው ታዋቂ ጋዜጠኛ ፋብሪዚዮ ሮማኖ ካላፊዮሪ ወደ አርሰናል ከመጣ ጀምሮ በለንደን ደርቢዎችና በትልልቅ ጨዋታዎች ላይ ያሳየው የአእምሮ ጥንካሬ አስገራሚ ነው። የመከላከል ስራውን በአስተማማኝ ሁኔታ እየሰራ በድንገት ወደፊት በመሄድ ግቦችን የሚያስቆጥርበትና ለግብ የሚሆኑ ኳሶችን የሚያመቻችበት መንገድ የዓለምን ትልልቅ ክለቦች አይን ውስጥ እንዲገባ አድርጎታል። የሪካርዶ ካላፊዮሪ የእግር ኳስ ጉዞ የጽናት የፈጠራና የታላቅነት ማረጋገጫ ነው። የ24 ዓመቱ ይህ ግራ እግረኛ ጣሊያናዊ ተከላካይ ለአርሰናልና ለጣሊያን ብሔራዊ ቡድን በደማቅ ብቃት ላይ ይገኛል። ጉዞውን በትውልድ ሀገሩ ሮማ ክለብ የጀመረው ካላፊዮሪ እንደ አውሮፓውያን አቆጣጠር በ2018 ከባድ የጉልበት ጉዳት ቢያጋጥመውም በጽናት አሸንፎ ተመልሷል። በሮማና በጁኖዋ የተወሰኑ ጨዋታዎችን ካደረገ በኋላ ወደ ስዊዘርላንዱ ባዝል በማምራት ብቃቱን አሳድጓል። እውነተኛው የስኬት ምዕራፍ ግን የተጻፈው ቦሎኛን ከተቀላቀለ በኋላ ነው። አስደናቂ ታክቲካዊ ብቃት በማሳየት ቦሎኛን ከ60 ዓመታት በኋላ ለመጀመሪያ ጊዜ ወደ ሻምፒዮንስ ሊግ ማለፍ እንዲችል ትልቅ ሚና ተጫውቷል። በዩሮ 2024 ላይም ከፓኦሎ ማልዲኒ ቀጥሎ ለጣሊያን የተጫወተ ሁለተኛው ትንሹ ወጣት ተከላካይ በመሆን ታሪክ ሰርቷል። ይህ ድንቅ ብቃቱ በ2024 በጠቅላላ 42 ሚሊዮን ፓውንድ የዝውውር ሂሳብ ወደ አርሰናል እንዲያመራ አድርጎታል። መድፈኞቹን ከተቀላቀለ በኋላ በማንቸስተር ሲቲ ላይ ያገባት ድንቅ የርቀት ግብ የመስከረም የወሩ ምርጥ ጎል ተብላ ተመርጣም ነበር። በመጨረሻም በሜይ 90 2026 አርሰናል የፕሪሚየር ሊግ ዋንጫን ሲያነሳ ካላፊዮሪ ታሪካዊውን የድል ሜዳሊያን በአንገቱ ላይ አሳይቷል። ካላፊዮሪ ኳስን ከኋላ መስመር በልበ ሙሉነት ይዞ ወደፊት በመግባት ጨዋታዎችን በመገንባት በአየር ላይ ኮሶችና በአካላዊ ጥንካሬው የሚታወቅ የዘመናችን የተሟላ ተከላካይ ነው። ከታላላቅ የጣሊያን ተከላካዮች ትውፊት ጋር የሚነጻጸረው ይህ ወጣት በአርሰናልና በዓለም እግር ኳስ ውስጥ አዲስ የወርቅ ምዕራፍ እየጻፈ ይገኛል። ይሁንና ሪካርዶ ካላፊዮሪ ጉዳት የሚጻናበት ተጫዋች ነው። የጉዳት ታሪኩና ይህ ሁኔታ ወደፊት የእግር ኳስ ሕይወቱ ላይ ሊያሳድር የሚችለውን ተጽዕኖ በተመለከተ ያለውን እውነታ በሁለት መንገድ አይተን ልንተነትነው እንችላለን። በአንድ በኩል ተጫዋቹ ገና በወጣትነቱ ያጋጠመው አስፈሪ ጉዳትና አልፎ አልፎ የሚያሳያቸው የጡንቻ መሳሳቦች ስጋት ቢፈጥሩም፣ በሌላ በኩል ደግሞ በአሁኑ ወቅት ያለው የሕክምና ሳይንስ እድገትና የአርሰናል የጥንቃቄ አያያዝ የወደፊት ጉዞውን ተስፋ ሰጪ አድርገዋል። ካላፊዮሪ እግር ኳስን ሊያሳጠው ከሚችል ከባድ አደጋ ተነስቶ እዚህ የደረሰ ተጫዋች ነው። ገና የ16 ዓመት ታዳጊ ያለ በሮማ ዮዛ አካዳሚ ውስጥ በነበረበት ወቅት በጉልበቱ ላይ እጅግ በጣም አስከፊ ጉዳት አጋጥሞት ነበር። በወቅቱ ዶክተሮች እግር ኳስ የመጫወት ተስፋው ላይ ጥያቄ አሳድረው የነበረ ቢሆንም በጽናትና በበርካታ ቀዶ ጥገናዎች ወደ ሜዳ ተመልሷል። ካላፊዮሪ ከባድ ውጥረት የበዛባቸውን ጨዋታዎች በተከታታይ ሲያደርግ የጡንቻ መሳሳብ ወይም የጉልበት ምቾት ማጣት የማጋጠም እድሉ ከሌሎች ተጫዋቾች ከፍ ያለ እንደሆነ በጣሊያን ቆይታውም ሆነ በአርሰናል መጀመሪያ አካባቢ ታይቷል። የእንግሊዝ ፕሪሚየር ሊግ በአካላዊ ፍልሚያና በፍጥነት የታወቀ በመሆኑ ለተጫዋቾች አካል በጣም ጨካኝ ነው። ካላፊዮሪ ራሱን ካሰቃቂ ጉዳቶች መጠበቅ ካልቻለ በቋሚነት የመሰለፍ እድሉን ሊያጣና የአሰልጣኞቹን የረጅም ጊዜ እቅድ ሊያስተጓጉል ይችላል። ነገር ግን የወደፊት ህይወቱ ሙሉ በሙሉ በጉዳት ይበላሻል ማለት አይደለም። ምክንያቱም አርሰናል በአሁኑ ወቅት ጠንካራ ተከላካዮች አሉት። ይህ ደግሞ አሰልጣኝ ሚካኤል አርቴታ ካላፊዮሪን በየጨዋታው እያሰለፉ እንደማያደክሙትና ተለዋጭ እየተጠቀሙ እረፍት እንደሚያገኝ ለማድረግ ያስችላቸዋል። አሁን ባለው የስፖርት ሳይንስ የካላፊዮሪን አይነት ተጫዋቾች ጉዳት እንዳያጋጥማቸው የተለየ ጡንቻ ማጠናከሪያ ይሰጣቸዋል። ተጫዋቹ በአካል ብቃት ላይ የሚሰራው ስራ እድሜው እየጨመረ ሲሄድ ሰውነቱ ከሊጉ ጋር ይበልጥ እንዲላመድ ያደርገዋል። በጥቅሉ የካላፊዮሪ የወደፊት እጣ ፈንታ የሚወሰነው በአርሰናል የሕክምና ክፍል አያያዝና እሱ ራሱ ሰውነቱን በሚጠብቅበት መንገድ ላይ ነው። ለጉዳት የመጋለጥ እድሉ ስጋት ቢኖረውም ተጫዋቹ ካለው ልዩ ታክቲካዊ ብቃትና የአእምሮ ጥንካሬ አንጻር ክለቡ በጥንቃቄ ከተጠቀመበት ለአርሰናልም ሆነ ለጣሊያን ብሔራዊ ቡድን ለቀጣዮች በርካታ ዓመታት በአውሮፓ መድረክ ላይ ደምቆ መጫወት የሚችልበት ሙሉ አቅም አለው። ጉዳት የጽናቱ መፈተኛ እንጂ የታሪኩ ማጠቃለያ አይሆንም።